በሚቀጥሉት 3 ቀናት ውስጥ። እግዚአብሔር የተባረከ ይሁን። እናንተም ደግሞ ለመማር የተዘጋጀ መንፈስ ስላላችሁ ግንባራችሁን ስለሚነግረኝ እግዚአብሔር ይመስገን። ስለዚህ አብረን እንማራለን ከጌታ ቃል። ሌላ ገበታ የለንም እኛ። አሁን ቅድም በጣም ልቤን ነካው ወንድሜ እንድሪያስ ሲናገር እኛ የምንከተለው የዕለት ዕለት የልብ ትርታችንን ሳይሆን ይሄ የማይነቃነቀውን ቅዱስ ቃል ነው። እግዚአብሔር ይመስገን። ይሄ ቃል የሚለው እውነት ነው። እንዲያውም በጣም በሚገርም ሁኔታ ሰማይና ምድር ያልፋሉ ቃሌ ግን አያልፍም አለ። ይሄ ንግግር ያስገርመኛል። እንደ ሰማይ እንደ ምድር የጸና ነገር የለም። እውነት ለመናገር ሰማይና ምድር ፍጥጥ ብለው የኖሩ ናቸው። ይኸው ከአባቶቻችን ዘመን ጀምሮ እምናልፍ እኛ ነን፣ እነሱ አያልፉም። ሰማዩም እንዳጎበበ ሰማዩ ላይ፣ መሬቷም እንደተዘረጋች መሬቱ ላይ ሁልጊዜ የጽናት መለኪያ የሆነችውን ምድርና ሰማይ እግዚአብሔር ምን ይላል? ያልፋሉ እነሱ። አረ መለኪያ አይደሉም፣ ሰማይና ምድር መለኪያ አይደሉም። የጽናት ድንበሩ ይኸውና የማይሻር እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ላይ የቆመ ነው የቆመ እንጂ መሬት ላይ የቆመ አይደለም። የቆመ ብዙ ሰው እንደሱ ያስባል። በቃ እንዲህ የት ወድቃለሁ ብሎ ይላል። ይሄ ነው ጽኑ አለት። እግዚአብሔር ይባረክ። ስለዚህ ይሄንን ደፍረን እንናገራለን፣ ደፍረን እንሰማለን፣ በትህትና እናዳምጣለን። እግዚአብሔር የተመሰገነ ይሁንና ቃሉን በእጃችን የላከልን አምላክ የተባረከ ይሁን። እኔ በጣም ነው የምደሰተው በዚህ በቃሉ በጣም ነው የምደሰተው። እናንተም እንደዚሁ እንደሆናችሁ አውቃለሁ። ልቡናዬን ሁልጊዜ የሚያነቃ ትልቅ የእግዚአብሔር ሀብት እንደሆነ አውቃለሁ። እና እንዲያውም አንድ ጊዜ በጣም ተገረምኩኝ። ያስገረመኝ ምንድን ነው? መድኃኒታችን ኢየሱስ ክርስቶስ ለዚህ ለቃሉ ያለው አክብሮት በጣም ልቤን ነካው። እኛ እንኳን እሺ ተማሪዎች ነን፣ መቼስ ምን ይደረጋል፣ እያነበብን እየሰማን እየሰበክን እያዳመጥን እንኖራለን። እሱ እንዲህ ከቃሉ አይበልጥም እንዴ እሱ አልኩኝ። እኔ አንድ ቀን ከቃሉ አይበልጥም እንዴ እሱ አይደል እንዴ ተናገረው? እንዲያውስ እሱ ትልቅ አይደል እንዴ? ቃሉን እንዴት ይሄን ያህል አልኩኝ። ግን ሉቃስ ወንጌል ምዕራፍ 24 ሳነብ በጣም ልቤን ነካኝ። መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ሁላችሁ የምታውቁት ታሪክ ነው። ደቀ መዛሙርቱ አላመኑ፣ ተጠራጠሩ። አንዳንዶቹ ግራ ገባቸው፣ ምን እንደሚያደርጉ አላወቁም። እሁድ ጠዋት ተነስተው የሄዱት ሴቶች ደግሞ መላእክት አየን ብለው ሲናገሩ ሰሟቸው። ሊያምኗቸው አልቻሉ። እንደው የቅዠት ነገር ሊሆን ይችላል ብለው አሉ። ሁለቱ ከደቀ መዛሙርቱ እየተጠራጠሩ እየተቸገሩ እያወኩ እያወሩ ግራ እየገባቸው ይሄዱ ነበር። መንገድ ኤማሁስ ወደሚባል መንደር ይላል ሉቃስ ሲጽፍ ሉቃስ 24 ላይ መንገድ እየሄዱ እያለ መድኃኒታችን ኢየሱስ ክርስቶስ አብሯቸው መጣ እና ያዳምጣቸው። የትህትናው ብዛት ነው የገደለኝ እኔን በጣም። እንዴት እነሱን ይሰማል ታግሶ፣ ስንት ነገር ሲቀባጥሩ እያወቀ እያልኩኝ ተገርሜያለሁ። ይሰማቸዋል፣ ያወራሉ። ምንድነው እንደዚህ የሚከነከናችሁ ነገር ምንድን ነው ብሎ ቀስ ብሎ ይጠይቃል። አልሰማህም እንዴ? አታውቅም እንዴ? አንተ እዚህ ከተማ አይደል እንዴ የምትኖረው? ይሄ የታወቀ ነቢይ፣ እኛ በጣም ተስፋ ያደረግነው ሰውዬ፣ ስንት ነገር ይሆናል እያልን የምንጠብቀው ሰውዬ፣ በጣም ብርቱ የነበረ ነቢይ፣ በቃል በስራ ገደሉት። አለቆቻችን ገደሉት። እኛ ስንት ተስፋ አድርገነው ነበር እያሉ ያወራሉ። ከዚያ የሚያስገርም ነገር ነው። መድኃኒታችን ኢየሱስ ክርስቶስ ከሞት ተነስቶ አጠገባቸው እየሄደ ራሱን ለምን እንዳልገለጠላቸው በጣም የሚያስገርም ነገር ነው። ምን ያደርጋል? ከቅዱሳት መጽሐፍት ይነሳና መንገር ይጀምራል ስለ ራሱ። በቅዱሳት መጽሐፍ የተጻፈውን እንዴት ልብ አትሉም? እንዴት ነው የማታስተውሉት? ይሄ ኢየሱስ ክርስቶስ የምትሉት መከራ እንደሚቀበል ወደ ክብር እንደሚገባ ሲናገሩ አልቆዩም ወይ ነቢያቱ? እያለ ከመዝሙራት ከነቢያት ከሕግ እያነሳ እያስተነተነ መንገዱ ሁሉ አብሯቸው ይሄዳል። በጣም ቆይቶ ነው ራሱን የገለጠላቸው ታውቃላችሁ። እና እኔ ምን አልኩኝ? እኔ ብሆን እንዴት ነው ማረግ? እንደዚህ አይነት አዙሪት ውስጥ ገባለሁ ወይ? ሞታል ተብዬ አሁን እንደው ሰው ለቅሶ አልቅሶ ሞታል ተብሎ በቃ ካለቅሶ በኋላ ድንገት ብመጣ በስተት ተነግሮ መርዶ በስተት ተነግሮ ሰው ሲያለቅስ ባገኝ ድንኳኑ ተተክሎ ባገኝ ምንድነው ማረገው?
አውቃለሁ ማረገው እጮሃለሁ፣ በእውነት እጮሃለሁ። ድንኳን ገብቼ እንዴ እናንተ ሰዎች አንድ ጊዜ አቁሙ፣ አንድ ጊዜ ባካችሁ፣ እኔ ራሴ ይኸውናኝ፣ የምን ለቅሶ ነው? ተጠራጠራችሁ ደግሞ እኔ መሆኔ እንዴ መታወቂያ ይኸው እኔ ራሴ ነኝ ብዬ ነው ማስቆም። ለቅሶ ለማስቆም መድኃኒታችን በአይን በብረቱ ሳይሆን በልብህ በኩል መጣ። ኢየሱስ ክርስቶስ አይነ ስጋቸውን ከመክፈቱ በፊት አይነ ልቡናቸውን አበራላቸው። የአይነ ልቡና ብርሃን ደግሞ የሚሰጠው ይሄ ቃል፣ ቃሉን ሲያስተነትንላቸው ቆየ መድኃኒታችን። በኋላ ምን አልኩኝ? እንዴ ይግለጠኝ ብሏል ማለት ነው ይሄ ቃሉ። እኔ ራሴ ጮኬ ራሴን ከማስተዋወቅ መጽሐፉ ይግለጠኝ ብሎ ከሙሴ ጀምሮ ማስጠናት ጀመረ። እንግዲያው እንዴት ትልቅ አክብሮት አለው ለዚህ ቃል አልኩኝ። እንዴት ትልቅ አክብሮት አለው! ጌታ ያከበረው ቃል ነው። እግዚአብሔር ይመስገን። ስለዚህ ወንድሞቼ ታድላችኋል። ምንም ጥያቄ የለውም፣ ታድለናል። ይሄን ቃል አንድ ሰው ከፍቶ ወይም ሌሎች ሰዎች እዚህ እየመጡ እየከፈቱ በቅዱስ ቃሉ ዙሪያ መዋላችን ስንፍና ሳይሆን መታደላችን። እግዚአብሔር ይባረክ። ደግሞ አይነ ስጋ አይደለም ዋናው። አይነ ስጋቸው የተከፈተው እስራኤላውያን ደጋግሞ ክደው፣ ነገር ግን የሚያጸና ቃል ብቻ እንደሚያቆያቸው አውቋል። ቃሉን በልባቸው ሰጠ። እግዚአብሔር ይመስገን። ስለዚህ በዚህ ቃል ላይ የተጻፈውን አብረን እንመለከታለን። ቅድም እንዳልኳችሁ ስለ አንድነት እንነጋገራለን። በእነዚህ ቀናት ውስጥ እግዚአብሔር በሰጠን ቸርነት ጌታ የሰጠንን ይህን ትልቅ አንድነት፣ ትልቅ ሰላም፣ እሱን እንደገና እንድናስበው ልጋብዛችሁ እፈልጋለሁ። እግዚአብሔር እንዲረዳን ቸርነት እንዲያደርግልን አጭር ጸሎት ጸልየን አብረን ደግሞ ይህን ሀሳብ እንካፈላለን። እግዚአብሔር ይመስገን። አቤቱ ጌታዬ ሆይ አመሰግንሃለሁ፣ እጅግ አድርጌ አከብርሃለሁ። ጌታ ሆይ ስለ እነዚህ ወገኖቼ እዚህ ስለተከማቹት አንተን ስለሚፈልጉት ሰዎች ጌታ ሆይ አመሰግንሃለሁ። አቤቱ ስላዳንከው ስለዚህ ሰራዊት አመሰግንሃለሁ። ከሞት ከጥፋት ስላዳንከው ወደ አንተ ስለጠራኸው ስለዚህ ሰራዊት እግዚአብሔር ሆይ ክብርና ምስጋና ለአንተ ይሁን። አቤቱ እግዚአብሔር ሆይ ከአንተ ሌላ ምንም መሄጃ የለንም። በአንተ ውስጥ ጌታ ሆይ ሁሉ ነገር ተገኝቷል። አቤቱ ፍስሐ ተገኝቷል፣ ሰላም ተገኝቷል፣ ፍቅር ተገኝቷል፣ እርቅ ተገኝቷል። ጌታ ሆይ በአንተ ውስጥ ሁሉ አለ። አቤቱ እግዚአብሔር ስለዚህ የትም አንሄድም፣ የትም አይናችን አይዞርም። ጌታ እግዚአብሔር ሆይ በአንተ እግር ስር እግር እንሆናለን። አምላክ እግዚአብሔር ሆይ ከቅዱስ ቃልህ አካፍለን፣ አቤቱ ከሐሳብህ አካፍለን። አምላክ ሆይ ለወንድሞቼና እህቶቼ ለእኔም የሚሆነውን ጸጋ ከሰማይ ላክ። በጌታ በኢየሱስ ክርስቶስ የከበረ ስም አሜን። እግዚአብሔር ይመስገን። እኛ የተጠራነው በአንድነት ነው። እግዚአብሔር የተባረከ ይሁን። በአንድነት ነው። ምንም እንኳን የየራሳችን ማንነት ቢኖርም እንኳን እኔ በእነዚህ ሰሞኖች ላጎላ የፈለግኩት ይሄ የየራስ ማንነት በጌታ ቸርነት፣ በጌታ ጥበብ፣ በእግዚአብሔር እቅድ ምክንያት ወደ አንድነት የመጣ ማንነት ነው። በጣም በተደጋጋሚ ምናልባት የምዕራባውያንን ፍልስፍና ጭነትም ሊሆን ይችላል ስለ ሰው ስለ አንድ ሰው ማሰብ በጣም የተለመደ ነው። ሰው ስለ ራሱ በማሰብ እስኪደክመው ድረስ ይውላል። በእውነት ስለ የግለሰባችን ስለ የራሳችን እያሰብን እንውላለን። ይሄ እውነት ነገር ነው። በጣም መጥፎ አይደለም ሰው መኖሩ፣ አንድ ሰው መኖሩ መጥፎ አይደለም። እውነት ለመናገር አንድ ጊዜ አንድ ጓደኛዬ እንደሱ ብሎኛል። ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ እኔን መከተል የሚወድ ቢኖር ወይም በኋላዬ ሊመጣ የሚወድ ማንም ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ ብለዋል። ስማ አለኝ፣ የሚክደው እኮ ራስ ስላለ ነው አለኝ። በኋላ አዎ አልኩ እና ራስ ትክክል ነው መኖሩ በጣም ጥሩ ነው አለኝ። ጥሩ ነው አልኩት። አለዚያ ምን ይካድ ነበር? ራስ እኮ አለ አለኝ። አለ የለም አለ። እስቲ ዳሱት ራሳችሁ አላችሁ አለ። ስለ ኢንዲቪጁዋልስ እግዚአብሔር ይመስገን፣ ራስ ስላለ እግዚአብሔር ይመስገን።
ይሄ ራስ እንዲካድም መስዋዕት እንዲደረግም እግዚአብሔር ፈቅዷል። ስለዚህ እግዚአብሔር በቸርነት ሰጥቶናል ራስነት። እሱኑ ለእሱ እንሰጣለን። ሀብታችን ነው፣ ለእሱ እንሰጠዋለን። ስለዚህ ኢንዲቪጁዋልስ መኖራችን፣ ግለሰቦች መኖራችን በጣም ጥሩ ነው። ስለ ግለሰብ ስለ እኔ ማሰቤም ጥሩ ነገር ነው። ግን አሁን ስለ ራስ ማሰብ ከመጠን አልፎ እንደምታውቁት አፍኖናል። በጣም የታፈነ ነው ይሄ ማህበረሰብ። እውነት ለመናገር ይሄ በቤተ ክርስቲያን ያለውም ደጃፍ ያለውም ሰው ስለ ራሱ በጣም ነው የሚያስበው። በየሚዲያው ላይ የሚቀርበው ስለ እኔ እንዳስብ የሚያደርግ ነው። ለእኔ የሚሆኑ ነገሮች ነው እዚያ መስታወት ላይ የሚቀርቡልኝ ነገሮች በሙሉ እና ነጋ ጠባ። አንዳንድ ጊዜ እኔ እንደዚህ እላለሁ፣ በጣም የመታፈን ስሜት ሲያድርብኝ፣ ጌታ ሆይ እንደው ወጣ ብዬ ማየት ብችል እባክህ፣ ወጣ ብዬ ይሄ ራስ የሚባለው ለጊዜው አሳርፌው ወጣ ብዬ ማየት ብችል እላለሁ። ወጣ ብዬ ከማጋር እንደምቆ ያላቅም። በእውነት ግን ራስ አፋኝ ነው በጣም። ይሄ የጌታችን ኢየሱስ ክርስቶስ ወንጌል ከዚህ ከኢንዲቪጁዋሊዝም ነፃ የሚያወጣ ነው። ጌታችን ኢየሱስ ክርስቶስ የመጣው አንድ አዲስ ሰው ለመስራት ነው። ያ አዲስ ሰው ራስ አይደለም፣ አንድ ሰው አይደለም፣ ማህበር ነው። ያ አካል ነው፣ የክርስቶስ አካል የተባለ ነው። ስለዚያ ነው ጌታችን ኢየሱስ ክርስቶስ የመጣበት ዋና ዓላማ። እግዚአብሔር የተመሰገነ ይሁን እና እሱን እንድናስብ እፈልጋለሁ። በእነዚህ በሶስት ቀናት ውስጥ ሶስት ቦታ ብንከፍለው እያልኩኝም ደግሞ አስባለሁ፣ ትምህርቱን ለመከተል እንዲረዳል። ዛሬ መሰረቱን ብንመለከት ጥሩ ነው። ወደዚህ ማህበር ወደዚህ አንድነት ጌታ ያመጣንን መሰረቱን ብናየው ደስ ይለኛል። ዛሬ እንዴት መጣን፣ በምን መንገድ ይህንን አንድነት ጌታ ኢየሱስ ክርስቶስ አስገኘ የሚለውን እሱን ብናየው ደስ ይለኛል። ነገ ደግሞ ይህ አንድ አካል ይህ አንድ ማህበረሰብ እንዴት ባለ መልክ በአንድነት እንደሚገነባ ብናየው ደስ ይለኛል። ከነገ በስቲያ ደግሞ አብረን ይሄ አንድነት በልዩ ልዩ በሽታ ሲጠቃ ልዩ ልዩ መከራ ሲደርስበት እንዴት አድርጎ እንደሚተርፍ እንዴት አድርጎ ሜንቴን እንደሚደረግ እንዴት አድርጎ እንደሚጠበቅ ደግሞ ብናይ ደስ ይለኛል እና በእነዚህ በሶስቱ ንዑሳን አርእስት አብረን ብንመለከት ጋብዛለሁኝ። ደስ ይለኛል እኔም እንደዚህ እንድናይ። ዛሬ ግን ምናልባት መሰረቱን አብረን ብንመለከት ጥሩ ነው። ሁለት ክፍሎች አብረን እንድናይ ነው ልጋብዛቸው የፈለኩት። አንደኛ የዮሐንስ ወንጌል ምዕራፍ 17 ነው። መድኃኒታችን የጸለየው ስለ አንድነት አጥብቆ የጸለየበት ጸሎት ነው። እሱን አብረን እንድናየው ጋብዛችኋለሁ። ሌላው ደግሞ በሐዋርያ ጳውሎስ ለኤፌሶን የጻፈውን የኤፌሶን መልእክት ነው። ይህን አንድነት እንዴት አድርጎ ጌታ ኢየሱስ እንዳመጣው የሚገልጥ ነው። እነዚህን ሁለቱን አብረን ዛሬ እናያቸዋለን። እናንተ ጥሩ ተማሪዎች እንደሆናችሁ አስባለሁ አልኩኝ፣ አምናለሁ ማለትም እችላለሁ። በዮሐንስ ወንጌል ምዕራፍ 17 ብንጀምር ደስ ይለኛል። ዮሐንስ ወንጌል ምዕራፍ 17 ላይ ጌታችን ኢየሱስ ክርስቶስ ጸልየዋል፣ ስለ አንድነት ጸልየዋል። እንግዲያው ይሄ አንድነት የሚባል የኛ አንድነት የክርስቲያኖች አንድነት በጣም ትልቅ ጉዳይ እንደሆነ በተለይ የምታዩት ይህን ምዕራፍ ሙሉውን ማለት ትችላላችሁ። መድኃኒታችን ኢየሱስ ክርስቶስን ከአባቱ ጋር ያነጋገረው ዋና ጉዳይ ነው። ከአባቱ ጋር ያነጋገረው ዋና ጉዳይ ነው። ልመናው በዚህ መጠን የተመዘገበ የመድኃኒታችን ጸሎት የለም። በጣም በሰፊው የተተነተነ ጸሎት ነው። በዚያ ጸሎት ላይ ዋናው ርዕሰ ጉዳይ የኛ አንድነት ነው። እግዚአብሔር ይመስገን እና ለጌታችን ለኢየሱስ ክርስቶስ ዋና ጉዳይ ነው የኛ አንድነት። ይሄንን ማለት እፈልጋለሁ። ዋና ጉዳይ ለእሱ ዋና የሆነ ጉዳይ ለእኛ እንዴት ቀልድ ይሆናል? በጣም ትልቅ ነገር። የእኛ አንድነት ጉዳይ በጌታ ዘንድ በጣም ዋና ጉዳይ ነው። እዚህ ምዕራፍ 17 ላይ ዮሐንስ ወንጌል ምዕራፍ 17 ላይ በተለይ ከቁጥር 6 ጀምሮ ላነብ እፈልጋለሁ። እዚያ ላይ በተለይ መድኃኒታችን ኢየሱስ ክርስቶስ የሚናገረው ስለ ደቀ መዛሙርቱ ነው። ቶሎ ፊታችን ላይ የሚደቀነው እነዚህ 12 ደቀ መዛሙርት መድኃኒታችንን ይከተሉ የነበሩት ስለ እነሱ እንደጸለየላቸው ነው። ግን ወዲያው ደግሞ አያይዞ ብዙም ሳይርቅ ስለ እነዚህ ብቻ አልለምንህም ብሎ ደግሞ ተናግሯል መድኃኒታችን እዚያው ላይ። ነገር ግን ከቃላቸው የተነሳ በእኔ ስለሚያምኑት ደግሞ እንጂ ብሎ ጸሎቱን ያራዝመዋል።
ፈቀቅ ብላችሁ ስትመለከቱ ታገኙታላችሁ። በ12ቱ ይጀምርና ከነሱ ቃል የተነሳ ስለሚያምኑት ደግሞ ጨምሮ ጌታ ይጸልያል። የሚጸልየው ብዙ ነገር ቢሆንም በተለይ ይሄ ነገር በጣም ጎልቶ ወጥቶ ታዩታላችሁ። ቁጥር 6 ጀምሮ ላንብብ እስቲ። እንዲህ ይላል የጌታ ቃል፣ ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው። ያንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልህንም ጠብቀዋል። የሰጠኸኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁና እነሱም ተቀበሉት። ከአንተም ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለ እነዚህ እለምናለሁ፣ ስለ ዓለም አልለምንም፣ ስለ ሰጠኸኝ እንጂ ያንተ ናቸውና። የእኔም የሆነ ሁሉ ያንተ ነው፣ ያንተውም የእኔ ነው። እኔም ስለ እነርሱ ከብሬአለሁ። ከዚህ በኋላም በዓለም አይደለሁም፣ እነርሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ ጠብቃቸው ነበር፣ ጠበቅኳቸው። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ። እኔ ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነት ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴ ስለ እነርሱ ቀድሳለሁ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። እኛም አንድ እንደሆነን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝም መጠን እነሱን እንደወደድካቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኝ እነሱ ደግሞ ከእኔ ጋር የሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩህ። እነዚህም አንተ እንደላከኝ አወቁ። እኔንም የወደድህባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸው፣ አስታወቃቸውም አለሁ ይላል። በጣም ኢንቲሜት የሆነ ጸሎት ነው ይሄ። በጣም ከእግዚአብሔር ጋር ከአባቱ ጋር በጣም ጥልቅ የሆነ ስሜት ያለበት ጸሎት እንደሆነ ታያላችሁ። እነሱ፣ እኔ፣ አንተ እያለ ነው የሚናገረው። ልብ ብላችሁ እንደው ተውላጠ ስሞቹ የሚደጋገሙት እነዚህ ናቸው። ስለ እነሱ እጸልያለሁ፣ እኔ እንደዚህ አድርጌያለሁ፣ እነሱ ደግሞ እንደዚህ አድርገዋል እና አንተ ደግሞ እንደዚህ አድርግ እያለ አባቱን ይለምናል መድኃኒታችን ኢየሱስ ክርስቶስ። በጣም በትልቅ ትህትና፣ በትልቅ ድፍረት፣ በትልቅ ግልጽነት ከአባቱ ጋር ሲነጋገር ትመለከታላችሁ። እና ይሄ እና እነሱ የሚላቸው እንዴት እንደጀመረ ሲናገር በጣም ልብ ሚነካ ነው። ምን ይላል? ስለ ደቀ መዛሙርቱ ስለ ተከታዮቹ ሲናገር መድኃኒታችን ያንተ ነበሩ ይላል። ለእኔ ሰጣቸው። ያንተ የሆነው የኔ ነው፣ የኔውም ያንተ ነው ይላል። ይቀባበሉናል አባትና ልጅ እኛን ተከታዮቹ። ምንድን ነው ነገሩ እያልኩኝ ይህን ቀስ ብዬ ለማየት ስሞክር ነበረ። ለካ እኛ እግረ መንገድ የተጣልን ሰዎች የመጣን ሰዎች እንዳልሆንን ፍንጭ ይሰጣል። በሌሎችም ቦታዎች በተደጋጋሚ በአዲስ ኪዳን እንደምትመለከቱት በእግዚአብሔር ምርጫ ወደ እሱ የተጠራን ሰዎች እንደሆንን በጣም ግልጥ ያደርጋል። ጌታችን ኢየሱስ ክርስቶስ ለዚህ ደቀ መዛሙርት ሲጠራ በጣም እግረ መንገድ ነው በሚመስል ሁኔታ ነው የጠራቸው። ይሄን ያህል በጣም ብዙ አዋጅ አወጃ አይመስልም። አንዱ ለምሳሌ መቅረጫው ላይ ቁጭ ብሎ ሲቀርጥ እያለ እና ተከተለኝ ብሎ ይለዋል። ከዚያ መቅረጫውን ትቶ ይከተለዋል። ሁለቱ ደግሞ አሳ ሊያጠምዱ ባህር አጠገብ ሆነው እያሉ መረባቸውን ሲያጥቡ ያይና እባካችሁ ተከተሉኝ ይላል። መተከተሉታል። እግረ መንገድ አፍ መንገዱን ያረገ ነገር ነው የሚመስለው እንጂ ይሄን ያህል በጣም የታሰበበት አይመስልም።
ግን ለካ ነገሩ ጥልቅ ነው። ለካ ከዘላለም በፊት የታሰበ ጉዳይ ነው። እንዲያውም እነዚህ የኔ ተከታዮች የምላቸው የኔ ያልነበሩ ያንተ ነበሩ። በእግዚአብሔር ዘንድ የታወቁ ነበሩ። አድራሻቸውን ያውቃል እግዚአብሔር እና ጊዜው ሲደርስ ሰጣቸው። ለእኔ ሰጠኝ፣ የኔው ያንተ ያንተውም የኔ ነው ብሎ ንብረትነትን ይናገራል መድኃኒታችን ኢየሱስ ክርስቶስ። እንግዲያው ይሄ ማህበር እግዚአብሔር የጠራው ይሄ ማህበር እንደ አጋጣሚ የተከማቸ አንዳች አበሳ ስላለበት አንዳንድ የስነ ልቡና ሰዎች እንደሚነግሩን የስነ ልቡና ቀውሶችና መከራዎች ስላሉባቸው አብረው ለመሟሟቅ የተከማቸን ክለብ አይደለም። ይሄ እንደዚህ አይደለም በፍጹም። አባቱ ለልጁ የሰጠው ማህበር ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ያሰባቸው ሰዎች ስብስብ ነው ይሄ። በመጀመሪያ ያንተ ነበሩ፣ ለእኔም ሰጣቸው ነው የሚለው ያለ። ምንጫችን በእግዚአብሔር ዘንድ የከበረ ነው። ከዚህ የተነሳ ስለ ራሳችን እንኳን ከማሰባችን በፊት የታሰብን ሰዎች ነው። አንዳንድ ጊዜ እኛ ከመጣም በኋላ እንወደዋለን መሰል ራሳችንን በጣም እንጠመጠምበታለን በራሳችን ላይ እንጂ ከኛ በፊት የሚያውቀንም የሚወደንም አምላክ አለ። እግዚአብሔር ይባረክ። እነሱን ሰጠኸኝ ለኔ ብሎ አባቱን ያመሰግናል። በምርጫ የመጣን ሰዎች ነን። በእግዚአብሔር ምርጫ የተገኘን ሰዎች ነን። እግዚአብሔር ይመስገን። በእግዚአብሔር ፍቅር፣ በእግዚአብሔር ምርጫ የተገኘን ሰዎች ነን። ከዚህ የተነሳ አሁን ስለዚህ አንድነት ስናገር እኛ የፈጠርነው እንዳልሆነ በማወቄ ነው ትምክህት ልቤ ውስጥ የሚያድረው። እኛ ያቋቋምነው ፓርቲ ቢሆን ኖሮ እጅግም ብዙ ኢንትረስት አይኖረኝም ለመናገር። በሆነ ፓርቲ ይቋቋማል፣ ይፈርሳል፣ አዲስን ፓርቲ ይሰራል። እንደሱ ቢሆን ይህን ያህል አይጨንቀኝም። ነገር ግን ይሄ በእግዚአብሔር ሥላሴ የተጠነሰሰ ማህበር ነው። እግዚአብሔር ይባረክ። ከዚህ የተነሳ በጥንቃቄ ስለሱ መናገር ያስፈልጋል ብዬ እላለሁ። ጌታችን ኢየሱስ ክርስቶስ ካንተ ዘንድ ተመርጠው ለእኔ የተሰጡኝ ሰዎች ናቸው ብሎ ይላል። ይሄ ፋውንዴሽናችን ይሄ ነው። ከዚህ እንጀምራለን እንጂ እዚህ ሰው ሰብስቦን ያከማቸን ሰዎች አይደለም። በልዩ ልዩ አጋጣሚ ልክ ነው። ልዩ ልዩ አገልጋዮች መጥተው አገልግለውናል። እዚህ ምናልባት የሚያስተባብሩ ወንድሞች እዚህ አሉ፣ መሪዎች አሉ፣ መጋቢዎች አሉ። ጥሩ ነገር ነው። ግን መጋቢዎቹ መሪዎቹ እነሱ አይደሉም ዋናዎቹ። እግዚአብሔር አስቦ ያከማቸን ሰዎች ነን። ይሄንን ማሰብ ጥሩ ነው። ደግሞም ትምክህታችን ይሄ ነው። በእግዚአብሔር የታሰብኩ ሰው ነኝ የሚለው በጣም ትልቅ ነው። እኛ የማንም አይደለንም፣ የእግዚአብሔር ነን። እግዚአብሔር ይባረክ። እግዚአብሔር ይባረክ። ባለፈው ሰሞን ስለ ቤተ ክርስቲያን ለማስተማር አንድ ቦታ ቆምኩኝና ቤተ ክርስቲያን ምንድናት ብዬ ልናገር እስቲ ብያ በልቤ ውስጥ መጣ። በኋላ ምንድናት ቤተ ክርስቲያን ለማለት ስሞክር ግን ምንድናት የሚለውን ከመናገር ይልቅ ምን አይደለችም ማለት ይሻላል። እንዲያውም ከሱ ነው መጀመር፣ በማፍረስ ነው መጀመር ያለብኝ። ምንድን ነው አይደለችው? ያይደለችው ስለገነነ እሱን መናድ ነው የሚያስፈልገው አልኩ። ምንድን ነው ያይደለችው ስል ለምሳሌ ቤተ ክርስቲያን ገበያ አይደለችም አልኩ። ገበያ አይደለችም፣ የሸቀጥ ቦታ አይደለችም ቤተ ክርስቲያን። ለምን አንዳንድ ጊዜ እንደሱ የምትሆንበት ሁኔታ አለ። በቃ ትልቅ ገበያ ትሆናለች ቤተ ክርስቲያን እና ገበያው እንዳይቀሰቅስ ነጋዴው ምናልባት አሁን አገልጋዩን ብዙ የሚያጤሰው ዕጣን ብዙ ነው ማለት ገበያተኛ እንዲገባ በቃ አዳዲስ ገበያተኛ እንዲመጣ የማይፈነቅለው ድንጋይ የለም እና አጠገቡ ካለው ሌላ ሱቅ ጋርም ትንሽ መቀናናትም ምናምንም ይመጣበታል። እኔ ጋር አዲስ ዕቃ አስገብቻለሁ ኑ እያለ ሁሉ ያባብላል። ገበያ ወደዛ በጣም ሲያዘምም ደስ አይለውም። አንዳንድ ሸር ነገር ይሰራል። የገበያ ስሜት ቤተ ክርስቲያንን አፍኖ ይዛታል። ግን ሱቅ አይደለችም ቤተ ክርስቲያን፣ የሰውም ንብረት አይደለችም። እግዚአብሔር ከዚህ ያድነን። ከዚህ አስተሳሰብም እግዚአብሔር እኛን አገልጋዮቹን ነፃ ያውጣል። አንዳንድ ጊዜ ፉከራችን በጣም ኃይለኛ ነው። በቃ እኛን በመስቀል ላይ እንደሞትንለት አይነት ስሜት ሁሉ ይሰማናል። ስለ ፍቅር ቢሆን ክፉ አልነበረም፣ ግን ስለ ንብረትነት ስለሆነ ግን በጣም መጥፎ ነገር ነው።
እንግዲያው ሱቅ አይደለችም፣ ገበያ አይደለችም ቤተ ክርስቲያን፣ እሱም ማፍረስ አለብን አልኩ። ሌላ ስዕል ደግሞ መጣብኝ። ቤተ ክርስቲያን ደግሞ እንደ ቲያትር ቤትም የምትሆንበት ሁኔታ አለ። ቲያትር ቤት ታውቃላችሁ፣ እንደዚህ ባሉ ወንበሮች የሚቀመጡ ሰዎች የበዙባት ቤት ናት። ቲያትር ቤት ማለት አንድ ሰፊ መድረክ ያለባት እና ጥቂት ፕሮፌሽናል አርቲስቶች ተዋናያን ወዲያ ወዲህ የሚወራጩባት፣ የተቀረው የሚያጨበጭብበት፣ ካስለቀሱት የሚያለቅስበት፣ ካሳቁት የሚስቅበት ነው። ደስ ሳይለው ሲቀር ቀይር እባክህ ሌላ አይነት የሚልበት ነው ቲያትር ቤት። ቲያትር ቤት አይደለችም ቤተ ክርስቲያን። የእግዚአብሔር ቤተ ክርስቲያን የቲያትር ስፍራ አይደለችም። አገልጋዮቹም ተዋንያን አይደሉም። አሁን አንዳንድ ቦታ እንደሱ ስለምናስገድዳቸው የሚያሳዩን አብዛኛው ነገር ተውኔት፣ አብዛኛው ነገር ተውኔት። ከዚህ የተነሳ እንጨነቃለን። ሰለቸኝ፣ ስንት ጊዜ አይቼዋለሁ። ይሄንን ቀይር እንላለን። በእውነት ልባችን ይዝላል። ለምን? እንደ ቲያትር ቤት ስሜት መጥቷላ። አይደለችም። በጣም ጴጥሮስ ሲናገር በጣም ጠንከር አድርጎ ነው የሚናገር። ትናንትና እሱን ሳነብ ነበርና ልቤን እየነካኝ ነበርና ድፍረትም ሰጠኝ በጣም። ምን ይላል? ሁለተኛ ጴጥሮስ ምዕራፍ 1 ላይ በብልሃት የተፈጠረውን ተረት ሳንከተል ነገር ግን ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ነው የሚለውን ክብሩን አይተን ድምፁን ሰምተን የጌታችንን መምጣትና የእሱን ምስጋና አስታወቅናችሁ። እና ይሄ ሰው ምን አስቦ ነው እንዴ ተናገራው? ምን አስቦ ነው? በብልሃት የተፈጠረ ተረት አልነገርናችሁም። በእንግሊዝኛው ትርጉም ላይ ፊክሽን አልነገርናችሁም። with human cunning በሰው ጥበብ የተሰራ ፊክሽን ልቦለድ አልነገርናችሁም ብሎ ይላል። የልቦለድ ቤት አይደለም። ልቦለድ ማለት ታውቃላችሁ። ልቦለድ እኔ ልቦለድ መጽሐፍ እወዳለሁ። እንደኔ ልቦለድ መጽሐፍ የምትወዱ ሰዎች ካላችሁ ጥሩ ነው። እስቲ ጥሩ ልቦለድ ሳገኝ አነባለሁ የሚለኝ ሰው እዚህ ውስጥ ካለ እሺ፣ ጥሩ ነው በእውነት እኔም እወዳለሁ። የሩሲያውያን ልቦለድ በተለይ ይስበኛል። በጣም ጥሩ ነገር። ሁሉ ሰው ልቦለድ ሊጽፍ አይችልም። በእውነት በጣም ጥበብ የሚጠይቅ ነገር ነው ልቦለድ መጽሐፍ። ግን እኔ አሁን እንዲያው ትንሽ ለምሳሌው እንዲረዳ ብዬ ትንሽ ነገሩን ቲያትራዊ ላረገው እፈልጋለሁ። ልቦለድ እንዴት እንደሚጻፍ ልነግራችሁ እፈልጋለሁ። ልቦለድ እንዴት ነው የሚጻፈው? ልቦለድ ጠረጴዛ ላይ ቁጭ ትላላችሁ ወይ የምትደነቁሉት ላፕቶፕ ይኖራል። አሁን በድሮ በእኛ ጊዜ ደግሞ ወረቀትና እርሳስ ነው የምትይዙት። ከዚያ ቁጭ ትላላችሁ። ነጭ ወረቀት ላይ ታፈጣላችሁ። ምንድነው አሁን ምንድነው የምጽፈው? ገጸ ባህሪያት እፈጥራለሁ ትላላችሁ። ትፈልጋላችሁ በልቡናችሁ ውስጥ ገጸ ባህሪያት ማንን ልፍጠር? የማንን ታሪክ በልባችሁ ትፈጥራላችሁ። ሰው አንዲት ቆንጆ ትፈጥራላችሁ። አብዛኛው ጊዜ እንደሱ ነው የሚሰራው። የሆነች በቃ ውብ የሆነች ጸጉረ ዘንፋላ፣ አይኗ አለሎ፣ አፍንጫዋ ስንደዶ የሆነ ነገር ትፈጥራላችሁ። ስለሷ አንድ 10 ገጽ ትጽፋላችሁ። እንዴት እንደምታምር፣ እንዴት እንደምታስገርም፣ እንዴት እንደምታብረቀርቅ አንድ 10 ገጽ ትጽፋላችሁ። ከዚያ አንድ ስኒ ቡና ደግሞ ትጠጣላችሁ። ከዚያ ደግሞ ትቀጥሉና ምን ላርጋት ይሻሁን እቺ በጣም የምታምር ማን ነው የምትባል ስሟ ማን በላት የሆነ እንግዲህ እናንተ ስጧል። እሷን እንግዲህ ይቅርታ አሁን ሀና የሚባል እዚህ ውስጥ እንደሌለ ቆጥሬ ነው የምናገረው። እሺ ሀና አሳምራችሁ ሳላችኋት በጣም ታምራለች። ግን ታሪኩ ታዲያ ምን እንዴት ነው የሚቀጥለው? ደግሞ አንድ ሌላ ወጠምሻ ጎረምሳ ደግሞ ትፈጥራላችሁ። ኃይሉ የሚባል እዚህ ውስጥ የለም አውቃለሁ። እሱን ትፈጥሩና ደግሞ ኃይሉ ድንገት ሲያልፍ አያት፣ የሚሆነውን አሳጣው። አበደ በቃ የሚያረገውን አሳጣው። ካላገኘኋት ብሎ እሷን ሲዞር ሲጠይቅ ሲያንዣብብ አንድ 30 ገጽ ትጽፋላችሁ። ሁለቱ እንዲዋደዱ ታደርጋላችሁ። ታሪኩ ይቀጥላል። ሲዋደዱ ሰው ሁሉ ሲቀናባቸው አንድ 50 ገጽ ይሆናል። ግን ምን ያደርጋለሁ? አሁን ደግሞ ያልቅብኝ ነው። ቆይ አጣላቸዋለሁ። ሁለቱም ደግሞ ታከለ የሚባል አመጣ። እዚህ ውስጥ ታከለ የለም። እሺ
ታከለ ይመጣል። ታከለ ይወዳታል ይህችን ሐናን እና እሱም ደግሞ እንደዚሁ በተንኮል እንዴት አድርጎ ከእንትና ማን ነበር ያልኩት ልጁን እሺ ከሱ እጅ ለማስጣል ደግሞ ጥረት ያደርጋል። 3 ስኒ ቡና ጠጣላችሁ ይሄን ስታደርጉ እንዲህ እያለ 150 ገጽ ልቦለድ ነው። ብልሃት አለው የለው አለው። በብልሃት የተፈጠረ ተረት ይላል ጴጥሮስ። በብልሃት የተፈጠረ ተረት ክሌቨርሊ ክራፍትድ ፊክሽን፣ በጣም በብልሃት የተፈጠረ ተረት ነው። እኛ በብልሃት የተፈጠረ ተረት አይደለም የነገርናችሁ። እንደሱ ቢሆን ኖሮ ጥላችሁ ብትወጡም ግድ አልነበረኝም። እኛ በቅዱሱ ተራራ ላይ ሆነን ሰማን። የምወደው ልጄ እሱ ነው የሚል ድምፅ ሰማን። ግርማውን አየን። ይሄን ተከትለን ነው የነገርናችሁ። እኛ የነገርናችሁን የሚያጸና ደግሞ የትንቢት ቃል አለን። እንዲያውም እኛ ከማየታችን በፊት የተጻፈ የትንቢት ቃል አለን። ይሄን ቃል እየተጠነቀቃችሁ ሰው በጨለማ ስፍራ ያለ መብራት እንደሚጠነቀቅ እየተጠነቀቃችሁ መልካም ታደርጋላችሁ ብሎ በጣም ከፍ ስላለ ነገር ነው የሚናገረው ያለ። ቤተ ክርስቲያን የተውኔት ቤት ልትሆን የማትችልበት ምክንያት ፍጥረቷ አይፈቅድም። በልብ ወለድ አይደለም የተሰራችው፣ በተረት አይደለም፣ በሕያው የእግዚአብሔር ቃል በእውነተኛ ቃል ላይ የተመሰረተች ናት። እንግዲያው በምንም አይነት ቲያትራዊ ስሜት ሊኖራት አይገባም። እውነት ተናጋሪ ናት። ሰዎችም እውነትን የሚካፈሉባት ቤት ናት ቤተ ክርስቲያን። ቤተ ክርስቲያን ቤተ መዘክርም አይደለችም። አንዳንድ ጊዜ እንደሱ አይነት ስዕል እየገነነ ስለሚወጣ ነው። አንዳንድ ቦታ ቤተ መዘክር ማለት እንግዲህ የታሪክ ማስታወሻ ቤት ማለት ነው። የታሪክ ማስታወሻ ቤት አይደለችም ቤተ ክርስቲያን። ታሪክ ማስታወሻ ቤት ምንም እንቅስቃሴ የለበትም፣ ግን የድሮ የተሰራ ነገር የሚነገርበት ቤት ማለት ነው። ጋሻው አለ፣ ጢስ የጠገበ ጋሻ፣ ጦሩም አለ፣ ስዕሉም አለ፣ ስንት ነገር አለ፣ ዕቃው ሁሉ። ይሄ ደጃዝማች እንትና የለበሱት ነው። ይሄ ፊት አውራሪ እንትና ያን ጊዜ ያሳዩት ታምር፣ ያሳዩት ጀግንነት፣ አቤት ጀብዱ ትላላችሁ። ሰዎቹ የሉም፣ ጀብዱም የለም፣ ዛሬ ምኑም የለም። ብቻ ታሪኩ ቀርቶ ታሪክ ማከማቻ ቤት አይደለችም። ታሪክ ቢጠቅምም እንኳን በሕያውነት እግዚአብሔር የሚመለክባት ቤት ናት። እግዚአብሔር ይመስገን። አሁን ያለ አምላክ የሚመለክባት ቤት ናት። እንግዲያው ይችን ማህበር ነው መድኃኒታችን ኢየሱስ ክርስቶስ የሰራው ማህበር። ስለዚች ማህበር አንድነት ነው የምንነጋገረው። እዚህም ላይ ከአባቱ ጋር የሚነጋገረው እሱን ነው። አንተ መርጠ የሰጠኝ ሰዎች ናቸው። እነዚህን ሰዎች እኔ ያስኳቸው፣ ጠበቅኳቸው፣ ተናገርኳቸው፣ ቃልን ሰጠኋቸው ብሎ ስለ እነዚህ ሰዎች ይናገራል በጣም በሚያስገርም ሁኔታ። ግን ምንድን ነው ያያያዛቸው? ስሙ። አንተ የሰጠኸኝን ቃል ሰጠኋቸው ይላል፣ እነሱም ተቀበሉት ይላል። እግዚአብሔር የተመሰገነ ይሁን። ቃልህን ሰጥቻቸዋለሁና እነሱም ይሄንን ቃል ተቀበሉ። ምን ማለት ነው? የአንድነታችን መሰረት፣ የዚህ ቤት መሰረት፣ የእናንተ አንድ ላይ የመሆን መሰረት ይሄን ቃል ስለተቀበልነው ነው። ሁላችን ይሄ ነው ሰነዳችን። በዚህ ቃል መሰረት አንድ ሆነናል። እግዚአብሔር ይባረክ። አለበለዚያ በኦፒኒየን አይደለም፣ በሰዎች ኦፒኒየን፣ በሰዎች አስተሳሰብ፣ በግምት ሳይሆን ሰነድ ተሰጠን። አንድ ሰነድ ተሰጠን። ቃልህን ሰጠኋቸው፣ ካንተ ዘንድ እንደመጣ ይሄ ቃል አወቁ፣ ተቀበሉ። እግዚአብሔር የተመሰገነ ይሁን። ስለዚህ የአንድነታችን መሰረት ይሄ ቃል ነው። የእግዚአብሔር እውነተኛ ቃል ነው። ፊክሽን አይደለም፣ የሰው ፈጠራ አይደለም። ነገር ግን ከጌታ ዘንድ የመጣ ይሄ የእውነት አዋጅ ነው። እግዚአብሔር የተባረከ ይሁን። ቃልህን ሰጥቻቸዋለሁ፣ ይሄንንም ደግሞ ተቀበሉት ይላል። ሶስተኛ ነገር ምን ታያላችሁ እዛ? አንተ እንደላከኝ አመኑ ይላል። ደግሞ የሚገርም ነገር ነው። አንተ እንደላከኝ አመኑ፣ ከአንተ ዘንድ እንደወጣሁ አመኑ ብሎ በዚህ በዮሐንስ ወንጌል ላይ ይናገራል። አንተ እንደላከኝ አመኑ። ስለዚህ እነዚህ ሰዎች ቃል ተቀባዮች ብቻ ሳይሆኑ ይሄ ማህበር የተመሰረተው ቃል በመቀበል በመስማት ብቻ ሳይሆን በአንድ ሰውዬ በማመን ነው። ሰውየው ኢየሱስ ክርስቶስ ይባላል። ከሱ ጋራ በሙጥኝታ ከሱ ጋራ በግንኙነት ስለተያያዝን ይሄ ማህበር አንድ ሆነ።
የእሱ ህይወት በመላ አካላችን ተሰራጨ። የክርስቶስ ህይወት የገባብን ሰዎች ነን። እሱን ሙጥኝ ብለን የያዝን ሰዎች ነን። ያገናኘን እሱ ነው። ሁላችን ጠላታችን እያሳደደን የት ልግባ እያለን እየሮጥን ሄደን ተጠመጠምንበት እሱ ላይ። እንግዲያው ሴንተራችን እሱ ነው። እግዚአብሔር ይመስገን። ምንም ሴንተር የለውም ይህ ማህበር። ደግሞ አንዳንድ ሴንተር ለመሆን የሚፈልጉ ሰዎችን አትሁኑ እያለን እንገስጻለን፣ እንቆጣለን። እንዝርት ለመሆን የሚፈልጉ አንዳንድ ሰዎች አሉ። ድሩ ሁሉ በእነሱ ላይ እንዲጠመጠም የሚፈልጉ። ምንም እንዝርት የለም። ማዕከሉ እሱ ነው። ክርስቶስ ማዕከሉ የሆነበት ማህበረሰብ ነው ይሄ ማህበረሰብ። ከዚህ የተነሳ ይሄ ማህበር አንድነቱን ሁልጊዜ የሚጠብቀው በዚያ በክርስቶስ ማዕከላዊነት ነው። እሱ ዘንድ ስንሰበሰብ አንድ እንሆናለን፣ አለቀ። ከእሱ በራቅን መጠን እንበታተናለን። ይኸው ነው። ወደ እሱ በተጠጋን ቁጥር እሱ የእኛ እንዝርታችን ይሆናል፣ የእኛ ዋና ይሆናል። እግዚአብሔር የተመሰገነ ይሁን። አንተ እንደላከኝ አመኑ፣ በእኔ አመኑ፣ ከአንተ ዘንድ እንደወጣሁ አወቁ ብሎ ይላል። በቃሉ መሰረትነት፣ በክርስቶስ ማዕከላዊነት፣ በእግዚአብሔር ምርጫ የተቋቋመ ማህበር ነው። እግዚአብሔር ይመስገን። እና ለአንድነታችን በቂ መነሻ አለን ብዬ አምናለሁኝ። ጌታችን ኢየሱስ ክርስቶስ በዚህ ጸሎት ላይ እንዳመለከተው ማለት ነው። እግዚአብሔር የተመሰገነ ይሁን። ግን አሁን ትንሽ ነገር ልናገር እፈልጋለሁ። ይሄንን ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር ምርጫ፣ በቃሉ እውነት፣ በሱ ማዕከላዊነት የተመሰረተችውን ይህችን ማህበር እንዴት ባለ መንገድ ደግሞ እንደጠበቃት ይህንን አንድነት እንደሚጠብቅም ፍንጭ ሰጥቷል በዚህ በጸሎቱ ላይ እና እሱን አብረን ብንመለከት ደስ ይለኛል። እንደዚህ ይላል መድኃኒታችን፣ ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው ይላል ቁጥር 11 መጨረሻ ላይ። አባት ሆይ እነዚህን የሰጠኸኝን በምርጫ ወደ እኔ ያመጣሃቸውን፣ በቃልህ መግለጫ የሰበሰብካቸውን፣ በእኔ ማዕከልነት በእኔ እምነት ያከማቻቸውን እነዚህ ሰዎች አንድ እንዲሆኑ በስምህ ጠብቃቸው ይላል። አንድነት መጠበቂያው ለካ ስሙ ነው፣ የእግዚአብሔር ስም ነው። በብዙ ቦታ አንድነት የተፍረከረከ መጥቷል። ታውቃላችሁ፣ በብዙ ቦታ በጣም በሚያሳዝን ሁኔታ በእኛ ማህበራት ውስጥ በእኛ በክርስቲያኖች ማህበራት ውስጥ ምንድን ነው የሚያፍረከርከው? ለምንድን ነው እሱ ተጣብቆ የማይቆየው? ምንድን ነው ነገሩ ብለን እንጠይቃለን። ግን አንዱ ፍንጭ ይሄ ይመስለኛል። መጠበቂያው ኮንስቲቱሽን አይደለም። የህብረታችን የአንድነታችን መጠበቂያው የምናወጣው ደንብ አይደለም፣ ወይም ይሄ አራት ግድግዳ አይደለም። አራት ግድግዳ 30 ቀዳዳ ሊኖረው ይችላል። ምንም አይጠብቀንም። ይሄ ግድግዳ የማህበሩ ስም አይደለም የሚጠብቀን፣ ሰውየው አይደለም፣ እዚህ ያለ ምናልባት ዋና ሰው አይደለም። ከቶ በስምህ ጠበቅኳቸው፣ አንድ የሆኑ ዘንድ በስምህ ጠበቅኳቸው። ይሄ የእግዚአብሔር ስም በሁላችን ዘንድ የታወቀ ነው። የእግዚአብሔር ማንነት ነው። እግዚአብሔር ባረክ። እግዚአብሔር ራሱ ነው። ለምን ወንድማችን ሙሴ ትዝ ይላችኋል፣ አንድ ጊዜ ከእግዚአብሔር ጋር ሲነጋገር፣ ተጨንቆ ከእግዚአብሔር ጋር ሲነጋገር እባክህን ክብርህን አሳየኝ ብሎ ለመነው። ፈርቶ ስለነበር ነው። በጣም ፈርቶ ነበር ሙሴ። ያስፈራው ምንድን ነው? እኔ ከእናንተ ጋር አልወጣም ብሎ እግዚአብሔር ስለተቆጣ በእስራኤላውያን፣ ምክንያቱም እነሱ ሌሎች አማልክት ለመከተል ልባቸው ስለሄደ ከእናንተ ጋር አልወጣም፣ ከወጣሁ ስለማጠፋችሁ እኔ አልወጣም ከእናንተ ጋር፣ መልአኬን ሰዳለሁ ብሎ እግዚአብሔር ለሙሴ ነገረው። መልአኬን ሰዳለሁ፣ ወደ ተስፋይቱ ምድር እንዲያገባችሁ መልአኬን ሰዳለሁ፣ እኔ ግን ከእናንተ ጋር አልወጣም አለ። ሙሴ ደነገጠ። ምን አለ በመልአክ መሪነት ቢሄድ ምን አለበት? በእውነት መልአክን ያህል እንደራሴ ተሰጥቶት ምን አለ እሺ ብሎ ቢሄድ? ተስፋይቱ ምድር ተረጋግጣለት ማህተም ተሰጥቶት ለምን ዝም ብሎ አይሄድም? አይደለም፣ አንተ ካልወጣ ከኛ ጋር አታውጣን አለ። ከዚያ እግዚአብሔር መለስ አለ።
መለስ ማለቱን ማረጋገጥ ፈለገ ሙሴ። እባክህ ክብርህን አሳየኝ አለ። እኔ ሁልጊዜ የቅንጦት ጥያቄ አድርጌ ነበር የማስበው በልጅነት። ይሄንን ባነበብኩ ቁጥር አይ አበዛ ሙሴ፣ ስንት ነገር እያደረግልህ ደግሞ አሁን በቃ እንትን እንደማሳየኝ እንትን በጣም ቀረብ አለ እና አንዳንድ እንትን የሚያነሳ ጀመረ አልኩኝ አንድ ቀን በልቤ። የቅንጦት አይደለም፣ የሞት ሽረት ጥያቄ ነው። ምክንያቱም አንተ አብረኸኝ መሆንክን እንዴት አድርጌ ነው የማውቀው? እንዴት አድርጌ ነው የማውቀው? እባክህ ክብርህን ሳይ ያን ጊዜ አብረኸኝ እንዳለህ አውቃለሁ። አሳየኝ ክብርህን አለ እግዚአብሔር። ይሻል እና ምንድን ነው የሚያሳየው ነው አሁን ጥያቄው። ምንድን ነው የሚያሳየው? ምንድን ነው የሚያሳየው? ክብርህን አሳየኝ አለ። እሺ አሳይሃለሁ። ምንድን ነው የሚያሳየው? ምን ትንግርት ነው የሚያሳየው? የሚገርማችሁ ነገር ነው፣ ምንም ልዩ ልዩ ትንግርቶች የሉ። ወደ አንተ መጣለሁ፣ ስሜንም አውጃለሁ አይደል ያለው? ስሜን አውጃለሁ። ማንነቴ ብቻውን ትንግርት ነው። የኔ ማንነት የኔን ስም በገለጽኩልህ ጊዜ በህይወት ትኖራለህ፣ አብሬህ እንዳለው ታረጋግጣለህ። እግዚአብሔር የተባረከ ይሁን። እግዚአብሔር መጣ ወደ ሙሴ መጣ፣ በደመና ውስጥ መጣ ይላል መጽሐፉ። በደመና ውስጥ መጣ። ያን ጊዜ ሙሴ በጥንቃቄ ይጠብቃል እና መጥቶ እግዚአብሔር ቆመ ይልና ወዲያው ምን ይላል? እግዚአብሔርም አወጀ ስሙን። እግዚአብሔር መሐሪ ሞገስ ያለው ታጋሽ፣ እስከ 1000 ትውልድ ድረስ ኃጢአትና በደልን ይቅር የሚል እግዚአብሔር የተመሰገነ ይሁን። ኃጢአተኛውን ከቶ ማያነጻ እስከ 3 እና 4 ትውልድ ድረስ የሚቀጣ አምላክ እግዚአብሔር ብሎ ስሙን አወጀ። ልክ ይህንን ስም ሲያውጅ የሚያስገርም ነገር ነው የሆነው። ሙሴ ሰገደ፣ በእግዚአብሔር ፊት ሰግዶ ይለምናል። አቤቱ የሕዝብ አንገተ ደንዳና ነውና እባክህን ማረን፣ እባክህን ተቀበልን እያለ ይለምናል። እና እኔ ምን ስዕል መጣብኝ? ሙሴ ይሄ እናንተ አዲስ አበባ አሁን በቅርብ ሄዳችሁ እንደሆነ አላውቅም፣ ውሃ ይጠፋል በጣም። እዚህ ደህና ነው፣ ውሃ ችግር የለም ሰማከተው፣ እዛ ይጠፋል። እንዲያውም በቃ ውሃይቱ ነው የምትባለው። ውሃይቱ ዛሬ ደግሞ ሄደች ነው የሚባለው እንደምታውቁት ሁሉ ሄድ። አንዳንድ ሰፈር 1 ሳምንት ይጠፋል። ዳዊት እናንተ ሰፈር እንዴት እንደሆነ አላውቅም። አንዳንድ ሰፈር ለ2 ቀን ይጠፋል። አንዳንድ ሰፈር በኮታ ይሰጣል። ያው ችግር አለ። ምንም እሱን መቼ በማንም ላይ ማላከክ አልፈልግም። ግን ውሃ ይቸግራል እና ይቺ ውሃ ስትመጣ አንዳንድ ቀን ጠፍታ ሌሊት ለክፋቱ በ9 ሰዓት ትመጣለች። ስትመጣ እህቶቻችን በተለይ እግዚአብሔር ይባርካቸው ባልዲ እያንጓጉ ይነሳሉ። አንቺ ተነሽ፣ ሳፋውን አምጪ፣ ባልዲውን አምጪ ምናምን እየተባለ ተንጋግቶ፣ ምክንያቱም ትሄዳለች ሳይነጋ። ቶሎ መደቀን ያስፈልጋል ለመሰብሰብ ለ2 ለ3 ቀን እንዲሆን። ልክ የዛ አይነት ስሜት ያለው ይመስለኛል ሙሴ። እግዚአብሔር ወደ እሱ ሲመጣ ደቀነ። አቤቱ ይህን ሕዝብ ተመልከት፣ አንገተ ደንዳና ነው፣ አታጥፋው፣ ማረው እያለ ለምነ። ምንድን ነው የተቀበለው? የእግዚአብሔርን ስም ተቀበለ። የእግዚአብሔር ማንነት ተቀበለ። መሐሪነቱን፣ ባለሞገስ መሆኑን፣ ባለብዙ ቸርነት መሆኑን ይህን ተቀበለ። እግዚአብሔር ይባረክ። እና ምን ይላል መድኃኒታችን? አቤቱ አባቴ ሆይ፣ ቅዱስ አባት ሆይ በስምህ ጠብቃቸው፣ እንደኛ አንድ እንዲሆኑ በስምህ ጠብቃቸው። አንድነታቸው የሚጸናው የአንተ ስም በልባቸው ውስጥ በዘለቀ መጠን ነው። ስለ አንተ ማንነት በተረዱ መጠን አንድ እየሆኑ ይመጣሉ። እግዚአብሔርን ካለመረዳት የተነሳ ይፍረከረካል አንድነት። እግዚአብሔርን ካለማወቅ የተነሳ ሰዎች በህብረት መሆን ያቀታቸው። እንግዲያው እግዚአብሔር መታወቅ ነው ያለበት። ስሙ በየጊዜው መታወቅ ነው ያለበት። በስምህ ጠበቅኳቸው ይላል። እግዚአብሔር የተመሰገነ ይሁን። ይሄ የዚህን አንድነት መጠበቂያ መንገድ እንደሆነ መድኃኒታችን ሲናገር ነው የምታዩት። ሁለተኛ ነገር ላነሳ ፈልጋለሁ። ስለዚህ አንድነት ጥበቃ እዚያው ላይ የተናገረው እሱ ምንድን ነው? የማህበሩን እግዚአብሔር የሰራውን ማህበር ይሄ መድኃኒታችን የአንተ ነበሩ ለኔ ሰጣቸው ያለውን እነሱ የሚላቸው ሰዎች በጣም ልዩ ማንነት ያላቸው ሰዎች ናቸው። ይሄንን በእንግሊዝኛ ቃል ልጠቀም፣ ይሄን ዩኒክነስ
ነው የሚያነሳው። ይሄንን ልዩታ፣ ይሄንን ከማንም ጋር የማይገናኝ ማንነታቸውን ነው ደጋግሞ የሚያነሳው። ለምሳሌ ከዓለም ጋር በተያያዘ ሲናገር መድኃኒታችን ምን ይላል? እኔ ከዓለም እንዳይደለሁ እነርሱም ከዓለም አይደሉም እና ዓለም ጠላቸው ይላል። ከዓለም አይደሉም፣ ፍጥረታቸው ከዓለም አይደለም፣ አይገጥሙም ከዓለም። እነሱ የተለዩ ናቸው። እኔ የተለየሁ እንደሆንኩ እነሱ ምንጫቸው ሌላ ነው። ዓለማውያን አይደሉም። ስለዚህ ዓለም ጠላቸው። ከዓለም ጋር በጥላቻ የሚኖሩ ናቸው። ከዓለም ጋር በጠብ የሚኖሩ ናቸው። እነዚህ ዩኒክ ፍጥረት ናቸው፣ ግን ደግሞ በዓለም ውስጥ ያሉ ናቸው። የሚገርም ነገር ነው። ማለት እንጀራ በምስር ወጥ የሚበሉ ሰዎች ናቸው። ጫማ ሲቆሽሽ የሚያስጠርጉ ናቸው። ጸጉራቸው ሲያረጁ የሚላጥ ሰዎች ናቸው። እንደ አንዳንዶቻችን እዚህ እንዳለ ነው። እነዚህ በዓለም ውስጥ ያሉ ሰዎች ናቸው። ምንም ልዩ አክናፍ ያሏቸው አይደሉም በፍጹም። ለምሳሌ በ5 ደቂቃ ሊሮጡ የሚችሉት የተወሰነ ነው። በመሬት ላይ ናቸው፣ በዓለም ናቸው። እኔም አልሞግትህም እንድታወጣቸው። ክንፍ አበጅተው እንዲበሩ እኔ እንደዚህ አላስብም፣ እንደዚህ አልለምንህም። ዝም ብለው ይኑሩ፣ ውሃ እየጠጡ እንጀራ እየበሉ ይኑሩ መሬት ላይ። በዓለም ናቸው። የሚገርም ነገር ነው። በዓለም ናቸው፣ ከዓለም አይደሉም፣ ግን ወደ ዓለም ላኳቸው ደግሞ ይላል እዚያው ላይ ወደ ዓለም ላኳቸው። እንግዲያው በዓለም ላይ ያሉት ልዩ ሆነው ዩኒክ ሆነው ለዚቹ ዓለም መድኃኒት እንዲሆኑ መልእክተኛ እንዲሆኑ በሚሽን ነው ያሉት መሬት ላይ። እነዚህ ሰዎች ስደተኞች ናቸው፣ ግን ነዋሪዎችም ናቸው። በእንግሊዝኛ ሬዚደንት ኤሊየን እንደሚባለው ማለት ነው። ነዋሪ ነው፣ ወዲያውም ባይተዋር ነው፣ ስደተኛ ነው፣ ሬፊውጂ ነው። እነዚህ ሰዎች ሬፊውጂ ናቸው። ቤታቸው አይደለም መሬት፣ ግን ሬዚደንት ናቸው፣ ደግሞ ነዋሪዎች ናቸው። ሌላ ቤትም የላቸው። ይሄ አካል እስኪፈርስ ድረስ እዚሁ ወዲያ ወዲህ የሚሉ ሰዎች ናቸው። እንደዚህ ባለ ዩኒክነስ የሚኖሩ ፍጥረት ናቸው። ይሄ ነው አንዱ የሚጠብቀን። እግዚአብሔር የተመሰገነ ይሁን። አንድነታችንን የሚጠብቀው ይሄ ማንነት ነው። ይሄ ዩኒክነስ ነው። ሲፈርስ ይሄ ማንነት ሲፈርስ አንድነቱ መፍረስ ይጀምራል። እንደ ዓለም መኖር ስንጀምር ዓለምን የስደት መጠለያ ቦታ ማድረጋችንን ትተን የዘላለም መኖሪያ ለማድረግ ስንሞክር አንድነታችን መፍረስ ይጀምራል። ፍላጎቶቻችን በሙሉ ይጣረሳሉ። ከዚህ የተነሳ አንዱ መጠበቂያ ይሄ ልዩታ ነው ብዬ ነው እኔ የማምነው። ልዩ ናቸው። እግዚአብሔር እንደዚህ ነው የሰራቸው። እኔም የጠራኋቸው ለዚህ ነው። መሬት ላይ የቆዩት ለዓላማ ነው፣ ለሚሽን ነው፣ ለተልእኮ ነው። እኔ ላኳቸው፣ አንተ እኔን እንደላከኝ ላኳቸው ብሎ ይላል። ከዓለም ጋር የጠብ ነው ግንኙነታቸው፣ የሰላም አይደለም፣ የጠብ ነው። ምክንያቱም ዓለም እኔን ጠልቶኛል፣ አስተሳሰቡ ሌላ ስለሆነ ስለማንጋጠም። ስለዚህ በጠብ ውስጥ ኮንስታንትሊ የሚኖሩ ናቸው፣ ስደተኞች ናቸው። ይሁን እንጂ መሬቱ ላይ ናቸው፣ አልወጡም። በዚህ መንገድ የሚኖሩ ናቸው ብሎ ይላል። እንግዲያው እንደዚህ ሲሆኑ አንድ ይሆናሉ፣ ይጣበቃሉ እርስ በርሳቸው። ይህች ስትዛባባቸው ይፈረካከሳሉ። ምክንያቱም ነገ እናነሳዋለን። ወደ ውስጥ ልዘልቅ አልፈልግም። ሌላ ነገር የሚናገረውን ነገር አንስቼ ልጨርስ እፈልጋለሁኝ። ደግሞ ይህን ክፍል ያው ምንድን ነው አንድነታቸውን መድኃኒታችን ኢየሱስ ክርስቶስ በጣም አድርጎ የጸለየበት አንድነት ነው። አስፈላጊነቱም በጣም ትልቅ ዓላማ ስላለው ነው። እና ጌታችን ኢየሱስ ክርስቶስ ሁላችን የምናውቀው ግን በጣም አስገራሚ ቃል፣ መነገርም ያለበት ቃል ይናገራል። ቁጥር 21 ላይ እንዲህ ይላል፣ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነሱ ደግሞ በእኛ አንድ ይሆኑ ዘንድ እለምናለሁ ይላል። አንድነታቸው ግብ አለው፣ ግቡም የኔ መታመን ነው ብሎ ይላል። እስከ ቅርብ ጊዜ ድረስ ይሄ ነገር አልገባኝም ነበር በፍጹም። ምክንያቱም ኢየሱስ ክርስቶስ ለራሱ ያንሳል እንዴ? ለራሱ አይናገርም እንዴ? እየዞረ ሲናገር እንደነበረው ሁሉ
እኔ ከአብ ዘንድ የተላኩ ነኝ እያለ አይናገርም እንዴ? ያንሳል እንዴ ለራሱ? የሚገርመው ዓለም አላመነኝም፣ ከአንተ እንደመጣሁ አላመነኝም፣ መለኮት እንደሆንኩ አላመነኝም፣ ሰማያዊ እንደሆንኩ አላመነኝም። እንደ አንድ ተራ ሰው፣ እንደ አንድ ተራ ነቢይ ነው የሚያስበኝ። እንደ አንድ የሃይማኖት መሪ ነው የሚያስበኝ። እንዲያውም አብዛኛው ሰው እንደ አንድ አታላይም ነው የሚያስበኝ። ዓለም አላመነኝም። አባት ሆይ ዓለም ያምነኝ ዘንድ እነዚህን አንድ አድርጋቸው። ጥሩ ስሌት ነው ይሄ፣ ጥሩ ስሌት ነው፣ ጥሩ ሂሳብ ነው ይሄ። አሁን ውዝደም አለበት እንደዚህ ማለቱ። በእኛ አንድነት ላይ የእሱን መታመን ይመሰርታል። ይሄ ጥሩ ነገር ነው። እንደኛ ባለ በጣም በጣም አስቸጋሪ ፍጥረት ላይ የእሱን መታመን ይመሰርታል። እነዚህ ሰዎች አንድ ቢሆኑ ዓለም ያምነኝ ነበር። አሁን ግን ዋሾ ነው ያደረገኝ ዓለም፣ ቀጣፊ ነው ያደረገኝ ዓለም። ማን እንደሆንኩ አያውቅም ዓለም። ከአንተ ዘንድ እንደወጣሁ አያውቅም። መለኮት እንደሆነ ምንጬ አያውቅም። ዓለም አላወቀኝ። ግን ዓለም እንዲያምን እነዚህን አንድ አደረጋቸው። በኋላ ደነገጥኩኝ። ይህን ሳይ አስደነገጠኝ። ምክንያቱም እኛ በተጣላን ቁጥር፣ እኛ በተፈረካከስን ቁጥር፣ እኛ አንድነታችንን ባልጠበቅን ቁጥር ኢየሱስ ክርስቶስ እንደ ዋሾ እንደ ሌባ ይታያል። ይሄ በጣም በጣም ከበደኝ። እሱን ለማመን ሰዎች ይቸገራሉ። ለእናንተ ይሄ ምንም የሚያስቸግር ነገር አለ? በጣም ግልጽ ነገር ነው። እኛ ወደ አንድነት ስንመጣ ዓለም ሰበብ ያጣል። ክርስቶስን ለመካድ ሰበብ ያጣል። ምናልባት እጅ ሰጥቶ ባይንበረከክ እንኳን ቢያንስ አፉን ይዘጋል። ስንፈረካከስ ግን ይከፍታል አፉ። ዓለም ያምን ዘንድ አንተ አባቶ እነዚህን አንድ አድርጋቸው ብሎ በቤታችን ለመነ። እንግዲህ ዓላማ አለው አንድነታችን እና እኔ አሁን ልወተውታችሁ የመጣሁት በእነዚህ ሰሞኖች የእናንተ ጉዳይ ብቻ እንዳይመስላችሁ የአንድነት ጥያቄ፣ እንደው ጫጫታ እንዳይበዛ በቃ በሰላም እንድትኖሩ ብቻ አይደለም አንድ የምትሆኑት፣ ስለ ኢየሱስ ክርስቶስ ስትሉ ነው። እሱ እንዲታመን፣ እሱ እንዲታወቅ፣ ጌታ ኢየሱስ ክርስቶስ እንዲታወቅ፣ ከእግዚአብሔር የወጣ መለኮት መሆኑን ዓለም እንዲያውቅ፣ ቢያንስ እንዲጠይቅ፣ ማን ነው ኢየሱስ ብሎ እንዲጠይቅ አንድ እንድንሆን ለምኗል። እሱ ይህን ልመና ለአባቱ አቅርቧል። ዮሐንስ ለእኛ ጽፎልናል። እኛ ስላለንበት ጉዳይ ውስጥ ለእኛ ጽፎልናል። ዓለም ያምን ዘንድ አንተ አባት ሆይ እነዚህን አንድ አድርጋቸው ብሎ ጌታ ተናገረ። አንድነታችን ዓለምን ያሳምናል። ወንድሞች፣ የእኛ አንድነት ዓለምን በጣም ትልቅ ተግዳሮት ይሆንበታል። እግዚአብሔር ያርገን። በእውነት በቃ ሚለውን እንዲያጣ ሰበቦች ብዙ ስለበረከቱ ዝም እንዲል እግዚአብሔር የእኛን አንድነት ፈልጎታል። በጣም ጨምሮ ይናገራል። የሚገርማችሁ አንድነታችን እንዲያው የእሱ መገለጫ ነው። የእሱ መገለጫ ነው። እንደዚህ ይላላ። ቀጥሎ ስታነቡ ታገኙታላችሁ። እሱ የሚታመንበት ብቻ ሳይሆን እሱ መገለጫው ነው። እንዲህ ይላል፣ እኛ አንድ እንደሆንን አንድ ይሆኑ ዘንድ እኔ በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር እኔ ሰጥቻቸዋለሁ። አንተ በእኔ ስትሆን እኔ በአንተ ስሆን እነሱ በእኛ ሲሆኑ በአንድ ፍጹማን ይሆናሉ። ፐርፌክት ዩኒቲ ያገኛሉ። ይሄ እንዲሆን እኔ እጸልያለሁ፣ እለምናለሁ ብሎ ይላል። እግዚአብሔር መኖሩን ማሳያ ነን። እኛ አንድነታችን ማሳያ። አንድ ጊዜ የዮሐንስ መልእክትን ሳነብ በጣም ልቤን ነካኝ። ምን ይላል እዛ ላይ? እግዚአብሔርን ያየው አንድ ስንኳ የለም፣ በፍቅር ብንኖር እርሱ በእኛ ይኖራል ይላል።
በምንም አይነት አገናኝቼው አላውቅም ነበር። የእግዚአብሔርን ሕልውናና ፍቅርን አገናኝቼ አላውቅም ነበር። እግዚአብሔር እኔ ብኖር ብወድ ባልወድ ብጠላ ብናደድ እሱ ይኖራል፣ ምን ይነካዋል ብዬ ነበር። ምን ይነካዋል? እሱ ይኖራል። እሱ ሁልጊዜም የኖረ አምላክ ነው። ምንም ሰበብ የማይሻ አምላክ ነው ለመኖር። አቅሙ ትልቅ አምላክ ነው። ሰበብ አልባ አምላክ ነው። እሱ ኮዛ አያስፈልገውም ለመኖር። እሱ ትልቅ አምላክ ነው። ግን የሚገርም ነገር ነው። ልክ ነው፣ ኮዛ አያስፈልገው። እኔ ምንም ላረግለት አያስፈልግም እግዚአብሔር እንዲኖር። ምንም አላረግለት። ከእኔ በፊት የነበረ ነው። እሱ ለዘላለም የሚኖር ነው። እኔ ምንም አልጨምርለትም። አትጨምሩለትም እናንተ ስለ እግዚአብሔር መኖር። ግን ሰዎች የእግዚአብሔር መኖር ግን እንዲያውቁ ግን እኛ አስተዋጽኦ እናደርጋለን። እግዚአብሔርን ያየው አንድ ስንኳ የለም አለ የለም የሚል ጥያቄ ሰዎች ጋር ይመጣል ብዙ ጊዜ። እኔ ጋርም እንኳ መጥቷል አንድ ጊዜ። አለ እንዲህ እግዚአብሔር ብያለሁ እኔ ራሴ። እናንተ ብላችሁም ይሆናል። በልጅነቴ እንደዚህ ብያለሁ። ጌታን ከተከተልኩ በኋላም ብያለሁ። ተታልዬ ይሆን እንዲህ አታለውኝ ይሆን እንዲህ እንደዚህ መጽሐፍ ቅዱስ እያስነበቡ ይህ የሌለ ነገር ይሆን እንዲህ የማመልከው ብዬ ከጸሎት ላይ ተነስቻለሁ። እኔ ለምሳሌ ከተንበረከኩበት ጨለማ ቤት ውስጥ ብዬ ብቀባጥር እንዲህ የሌለ ከሆነስ ብያለሁ። ሰዎች ሊጠራጠሩ ይችላሉ የእግዚአብሔር መኖር በብዙ ምክንያት። ያየው አንድ ስንኳ የለም። ፍቅሩ ግን በእኛ ቢኖር እግዚአብሔር መኖሩ ይታወቃል። እግዚአብሔር ይመስገን። የአንድነታችን ዋጋ ትልቅ ነው ወንድሞቼ። የእግዚአብሔር ሕልውና በዚህ ምድር ላይ እንዲከሰት ምክንያት ይሆናል እና ጸለየ። በእኛ ሲሆኑ በአንድ ፍጹማን ይሆናሉ። የእኛ መገለጫ ይሆናሉ፣ መከሰቻ ይሆናሉ። መድኃኒታችን ሌላ ነገር አለ ደግሞ። ለዚህ እንዲሆን ደግሞ ክብር ሰጥቻቸዋለሁ ብሎ አለ። እኔ ክብር ሰጠኋቸው፣ በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። ፐርፌክት ዩኒቲ እንዲመጣ በላያቸው ላይ ክብር አፍስሻለሁ። እንግዲያው አንድነት ክብር ይሻል። አንድ እንድንሆን የእግዚአብሔር ክብር ይሻል። እግዚአብሔር በላያችን ላይ ክብሩን አፍስሷል። መድኃኒታችን ኢየሱስ ክርስቶስ ይህን ክብር የሰጠን ለኢንዲቪጁዋል እንቁልልጬ አይደለም ማለት ነው። ምን ማለት ነው? የሆነ አንድ ሰው እንዲደምቅበት ኮከብ ሆኖ እንዲደምቅበት አይደለም የሰጠው። ወገኖች በጣም ብዙ ጊዜ መድመቅ እንፈልጋለን ሁላችን እንደምንም አይታችሁ እንደው ፎቶግራፍ ስንነሳ አንገታችንን እናሰጋለን። እኔን አይተኛል እንዳትስተኝ እኔ ያለው መታየት እንፈልጋለን። ፍጥረታችን ምን ይደረጋል? አሁን ግን ክብርን ሰጥቻለሁ ያለው ስለ አንድነት ነው። አንድነታችን ላይ ነው የእግዚአብሔር ክብር የሚደምቀው፣ በኢንዲቪጁዋል ስታር ላይ አይደለም። እኛ ኮከቦች እንድንሆን አይደለም፣ ግን በአንድነት የእግዚአብሔር ክብር አስተናጋጆች ነው የምንሆነው። አንድነት የክብር ጎዳና ነው። መለያየት የውርደት መንገድ ነው። ልድገመው፣ አንድነት የክብር ጎዳና ነው። ድምቀታችን አንድነታችን ውስጥ ነው። አንድ የሆኑ ዘንድ ክብርህን ሰጥቻቸዋለሁ። ስንለያይ ያ ክብር ይወይባል። አንደምቅም፣ አፈር ነው የምንለው፣ አመድ ነው የምንመስለው። ይሄ ግልጽ ነገር ነው። ክብር የሚፈሰው በአንድነታችን ላይ ነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ክብር የሚፈሰው እና እኔ ክብርን ሰጥቻቸዋለሁ። የጌታ ኢየሱስ ክብር አንድ የሚያደርገን ነገር ነው ማለት ነው። ክብር በላያችን ላይ ሲደርብ ያዋህደናል፣ ያያይዘናል። እግዚአብሔር የተመሰገነ ይሁን። እና ምን ይላል? ትናንትና ከወንድሞች ጋር ከነዚህ ከዘማሪዎች ጋር ስንጫወት ነበር እና አንድ ቃል በጣም እነሱ አጎሉልኝ እና በጣም ደስ አለኝ። እዚህ ላይ ቅድም የተባለው ነው። አንተ እኔን በወደድከኝ መጠን እነርሱን ደግሞ እንደወደድካቸው ዓለም ያውቃል። ይሄ አንድነት መግለጫ ነው። እኔ በአንተ አንተ በእኔ እነርሱ በእኛ ሲሆኑ ምን ይታወቃል? ፍቅር ይታወቃል። ክብር ብቻ አይደለም፣ ፍቅር ይገለጣል። ያ ፍቅር ደግሞ
በጣም ትልቅ ፍቅርና ወሰን የሌለው ፍቅር ነው። አንተ እኔን የወደድክባት ፍቅር ናት ያቺ ፍቅር። እኔን በወደድከኝ መጠን እነሱን እንደወደድካቸው ዓለም ያውቃል። ይሄ አምላክ ይወዳቸዋል። እነዚህ ሰዎች ጉደኞች ናቸው በእውነት በላያቸው ላይ እግዚአብሔር ፍቅሩን አፍሶ እነሱ ልዩ የእግዚአብሔር ሰዎች ናቸው። የእግዚአብሔር ልዩ ምሕረት በላያቸው ላይ ያለ ናቸው። የሆነ ግንኙነት አላቸው ከአምላክ ጋር። እነዚህ እንደኛ አይደሉም። የፍቅር መደብሮች እንሆናለን። እግዚአብሔር ይመስገን። ይሄ ማህበር አንድ ሲሆን ፍቅር ይታያል። በጣም ትልቅ እጥረት ያለበት ዓለም፣ የፍቅር እጥረት ያለበት ዓለም በእኛ አንድነት የፍቅርን ርችት ነው የሚመለከተው። የፍቅርን እሳት ይመለከታል። እግዚአብሔር የተመሰገነ ይሁን። እኔን በወደድከኝ ፍቅር እንደወደድካቸው ዓለም ያውቃል። አንድነታችንን ስናጣ ይሄን ሁሉ ነው የምናጣው። ክብር እናጣለን፣ ፍቅር እናጣለን፣ ሰላምም እናጣለን። እና ጌታ በዚህ ላይ አንድነታችንን መሰረተው። እግዚአብሔር የተመሰገነ ይሁን። ትንሽ ልገፋ ፈልግ ነበር፣ ግን አሁን ደግሞ መሸ። በእውነት እናንተም ይደክማችኋል እና ባቆም ይሻላል። ከዚህ በላይ መሄድ ጥሩ አይደለም። ነገ ቀጥለዋለሁ እግዚአብሔር እንደፈቀደ። ግን ዛሬ በቃ በልቤ ውስጥ ያለው ይህን ዋና ነገር ብቻ ተናግሬ አበቃለሁ። ያው ምንድን ነው? የአንድነት ጥያቄ በጣም ክቡር ጉዳይ ነው ልላችሁ ነው። በጣም ክቡር ጉዳይ ነው። በእግዚአብሔር ዘንድ አስቀድሞ የታሰበ ነገር ነው። እግዚአብሔር ለአንድነት ነው የጠራን ወንድሞችና እህቶቼ። እንዲያውም እኔ ኤፌሶንን ለማንበብ ነበር አንዱ ሐሳቤ። ነገ ትንሽ ማንሳት አይቀርም። እዚያ ላይ ምን ይላል? እግዚአብሔር የዘላለም ዕቅዱ በኢየሱስ ክርስቶስ በኩል ሁሉን በአንድ እዝ ስር ለመጠቅለል ነው ብሎ ይላል። በአንድነት ለመሰብሰብ ነው ይላል። የእግዚአብሔር ዕቅድ ሰብሳቢ ነው። አዎ ሰብሳቢ ነው እግዚአብሔር። ለምንድን ነው ሰብሳቢ የሆነው? እነግራችኋለሁ ባጭሩ። ብትንትን ስላለበት ነው። የፈጠረው ፍጥረት ከአምላኩ ጋር በመጋጨቱ ምክንያት ይሄ ምድር የተበታተነ ምድር ነው፣ የተበላሸ ምድር ነው። በሙዚቃ ቋንቋ ዲሶናንስ አለ፣ ውህደት የለም። ወይም ምን ልበል እንግዲህ እናንተ ይቅርታ፣ አዳዲስ ቃላት አሁን ብናገር ምንም አለ እናንተ ትይዙታላችሁ ብርቶች እንደሆናችሁ። ሁባሬ የለም፣ ሃርመኒ የለም። የተለያዩ ድምፆች የተከማቹበት የድምፅ ጠብ ነው ያለው። እግዚአብሔር ይህንን የሻከረ ድምፅ ማለስለስ ፈልጓል። ዋና እቅዱም ይኸው ነው። ስለዚህ ኤፌሶን ምዕራፍ 1 ቁጥር 10 ላይ የሚለው ነገር ይሄንን ነው። እግዚአብሔር ሁሉን በክርስቶስ ስር መጠቅለል ፈልጓል። እግዚአብሔር የተባረከ ይሁን። እንግዲያው ጠቅላዩን አምላክ እናንተ አትበታትኑበት። ክር እየመዘዛችሁ አልጠቀለልም፣ አንተ ያንን ብትፈልግ ሰብስብ፣ እኔን ልቀቀኝ ልትሉ አትችሉ። አንዳንድ ስር እየመዘዝን አንዳንድ ክር እየመዘዝን ለመውጣት ፈቃድ የለን። የእግዚአብሔር ማስተር ፕላን መጠቅለል ነው። እግዚአብሔር የተባረከ ይሁን። ጠቅላይነቱም በክርስቶስ ነው። ቅድም ባልነው ነው። በቃሉ መሰረትነት፣ በክርስቶስ ማዕከላዊነት፣ በእግዚአብሔር ምርጫ ሊጠቀልለን ፈልጓል። እግዚአብሔር የተባረከ ይሁን። ይሄን ነገር ነው ወደ እናንተ በቃ ማስተላለፍ የፈለኩት። በልቤም ያለው ይሄ ነው ወንድሞችና እህቶቼ። እንግዲያው ከእግዚአብሔር ማስተር ፕላን ጋር መስማማት ነው የሚሻለው እንጂ ሌላ አትቅደዱ፣ ሌላ አትቀይሱ። ይፈርስባችኋል፣ ይፈርሳል። እዛ አዲስ አበባ አሁን ቤት የሚሰራ ሰው ቤት የሚገዛ ሰው ለመሆኑ በዚህ በኩል መንገድ ይወጣ አይሆን እንዴ በኋላ እንዳልከስር አንተ አጣርተሃል ይላል። ሂድና ማዘጋጃ ቤት ጠይቅ ይባላል። ማዘጋጃ ቤት እስቲ ማስተር ፕላኑን አሳይ። አንድ ሰፊ መንገድ ይወጣል። አይ ምኑን ገዛሁት፣ ፈራሽ ቤት ነው ይላል። ፈራሽ ቤት አትስሩ። በማስተር ፕላኑ መሰረት ወደ አንድነት ብቻ ነው የሚያዋጣል። ወንድሞቼ እናቶች፣ ሌላ ምንም መንገድ የለንም። በቃ ምንም አማራጭ የለንም። እግዚአብሔር ይሄንን አቅቧል፣ መጠቅለል ፈልጓል፣ መጠቅለያም አዘጋጅቷል። ኢየሱስ ክርስቶስ ስሙ ይቀደስ። እሱ መሰብሰቢያችን ነው። ቅድም እንደተባለው አንድ የሆኑ ዘንድ እኔ ራሴን ሰጠው፣ ክብሬን ሰጠው፣ ፍቅሬን ሰጠው። ራሱን ስለመስጠቱ ነገ እንነጋገራለን። ወደ አንድነት ሊያመጣን መድኃኒታችን ኢየሱስ ክርስቶስ ይህን መንገድ ሄደ። ጥሪያችን የአንድነት ነው። ይሄ አንድነት ለእኛ መጠቀሚያ ብቻ አይደለም፣ ለእሱ ምስክርነት ነው። ለዓለሙ ሁሉ የሚሆን ዓላማ የያዘ አንድነት ነው። እንግዲያው በዚህ ጉዳይ ካልተጋን በምን እንተጋለን? ይህን ቤተ ክርስቲያን
የምሞግተው እንደሱ ብዬ ነው። ይህም ቤተ ክርስቲያን ብቻ አይደለም፣ ሁላችንም ሁሉም ቦታ ያሉትን ይህን ነው የምሞግተው። ሌላ ምን ዓላማ አለ? ምን እንሰራለን? ወደ አንድነት መጥተን ትልቅ ሰራዊት ካልሆንን ሌላ ምንድን ነው የምንሰራው? የእግዚአብሔር እቅድ የእግዚአብሔር መስመር ይሄ ነው። እግዚአብሔር የተባረከ ይሁን። እስቲ እንጸልይና እንጨርስ። ሃሌሉያ። እግዚአብሔር ሆይ ስምህ ይባረክ፣ ስምህ ይቀደስ። አባት ሆይ አንተ አስቀድመ ያወቅከን አምላክ፣ አባት ሆይ አንተ አስቀድመ የመረጥከን አምላክ፣ አንድ ላይ ልትሰበስበን አንድ አዲስ ሰው ልትፈጥር የፈለግ አምላክ እግዚአብሔር ተመስገን። እንዳናቃልላት ይችን እቅድህን እለምንሃለሁ። እንደ ትንሽ እንዳናያት ጌታ ሆይ አቤቱ እግዚአብሔር ሆይ በዚህ ጉዳይ ላይ የሚያስከፍለውን ለመክፈል ልባችን እንዲሰናዳ ሌላ አቋራጭ እንዳንፈልግ እግዚአብሔር ሆይ አንተ እባክህ ልባችንን ወደዚህ አንድነት ሳበው። አንተ የሰላም አምላክ ምድር ላይ ሰላምን ለማምጣት ልጅህን የላከው ጌታ እግዚአብሔር ሆይ አቤቱ በልጅህ አማካይነት ጌታ ሆይ እርቅን የመሰረትክ አምላክ አንተ ጌታ እግዚአብሔር ሆይ የአንድነትን መንፈስ በላያችን ላይ አድርግ። እግዚአብሔር ሆይ የአንድነትን መንፈስ፣ የአንድነትን ጸጋ፣ የአንድነትን ክብር ጌታ ሆይ በላያችን ላይ እንድታደርግ እለምንሃለሁ። እግዚአብሔር ሆይ ለወንድሞችና እህቶቼ ለእኔም የታጠቅን ወታደሮች እንድንሆን እባክህ ጸጋ ስጠን፣ እንድንታጠቅ እርዳን። እግዚአብሔር ሆይ አንተ የጠቀለልከውን እንዳንበታትን ጌታ እግዚአብሔር ሆይ አንተ የሰበሰብከውን እንዳንዘራ አምላካችን እግዚአብሔር ሆይ ነገር ግን በአንተ ክብርና በአንተ ስም እንድንጠብቀው እርዳን እባክህ። አባት እግዚአብሔር ሆይ ስለተከበረው ቃልህ አመሰግንሃለሁ። ከሁላችን ጋር እንድትሆንም እለምንሃለሁ በጌታ በኢየሱስ ክርስቶስ የከበረ ስም አሜን።